አሁን አንቺ ሴት ልጅ ነሽ። ይሄ ፊት አሁን ለአንቺ ለሴት ልጅ ምናልባት እሱም ተጎድቻለሁ እያለ ነው። ግን እሷ የያዘችው ወንድ ልጅ እኔ ሳይድ ልይዝ ምናምን አለ። ሴት ልጅ በዚህ ልክ ልትደበደብም አትችልም። አንቺ የውጭ ላይ አይኗ በዚህ ልክ የሆነ ውስጥ ላይ የውስጥ አካላቷ እዚህ ላይ ከፍታ አታሳይም ሚዲያ ላይ። ስለዚህ 5,000 ይስጣትና ትታከም። የቀረ በቀረቻ ላይ ድና ስትመጣ ደረሰኟን ይዛ ነው አይደል የምትመጣ። ደረሰኟን አይታችሁ ፍርድ ያፋርዳችሁ ማስታረቅ ያለባችሁ ደረጃ ማስታረቅ። በቃ አሁን እጄ ላይ የለም። በመንግስት ሕክምናም ከሄደች እኔ ወረቀት ስላለኝ ገባ በእኔ ወረቀት መግባት ትችላለች። ሕክምናውን እዛ ካለሽ በሱም እንደዛ አድርገሽ ማሳከም ትችል። እዛ ጋር ሳውዲ አረቢያ ታውቂያለሽ፣ የእናቷ ቤት የለችም። ካልሰራይ መብላት አትችልም። የሚበላለ ለልብስ ለተለያየ ነገር ስደት ላይ ሁሉም ነገር አለ። ያንን ነገር ምንም የምታደርገው ነገር የላትም። እንቅስቃሴ ራሱ ለታክስ ከፍት ለመሸዋር ከፍላ ነው የምትሄዱ። እንደዚህ እንኳ ታክስ አስቁሞ የሚካሄድበት ሀገር አይደለም። ስለዚህ 5,000 ይስጣትና ትታከም፣ ህክምናዋን ትጀምር። ከዛ በኋላ እናንተ የምትደዋወሏት ሰዎች አላችሁ፣ የሚያስፈልጋትን ነገር መጨረሻ ላይ ሂሳባቸውን አስተሳስባችሁ አፋቷቸው። በቃ እኛ ላገናኘናቸውም ጦር ግንባር ላይ አልተገናኙም። ወደ ሌላ ሳይድም ወደ ዘር ወደ ምናምንም የሚወሰደው ወደዛም አልገባንም። እኛ እሷ እንደዚህ ተደብድብ ያለው ካሳ የሚባል ነገር ሴት ናት አታውቅም ስትል ኖ እኛ በማህበረሰባችን ዘንድ አንቀበልም፣ እንደዚህ አይነት ነገር የለም ብለናል። እኛ እንደዚህ አይነትም ነገር አንፈልግም። የህክምና ወጪዋን ይሸፍንላት፣ ትዳን፣ ይስማሙ፣ አሰላሙ አለይኩም። ነገ ብሮን ያለውን ንገሩትና ይላክላት፣ ይጨርሱ። ካልሆነም ቢካሉ ግን አያይዙና ላኳቸው። እዛው ተያይዘው እንደተገናኙበት እስር ቤታቸው ይግቡና ኢትዮጵያ እሱም የተፈረደበትን ሳውዲ አረቢያ። በነገራችን ላይ ሴት ልጅ ክብር አላት። በዚህ ልክ እንኳን አይደለም በቦክስ ተጠባብሳ ምን ተብላ ይሄን ሁሉ እንደዚህ አይነት ነገር ይዛ ቀርባ ማንኛውም አረብ ይሄን ብታሳይ አንገቱን አንቆ ነው የሚያስገባው። ይሄ ነው ያለው ነገር። አንቺም እህታችን ነው፣ አንቺም ወንድማችን ነው። በሰላም ፍቱት። እሺ ቀኑ ተናገሪ አቋምሽን። በዚህ ሀሳብ ትስማሚያለሽ? ቪዲዮ ከፍተሽ ትስማሚያለሽ? አትስማሚም? ለአንድና ለመጨረሻ ጊዜ ይሄንን ሀሳብ ቋጩት። እሱ እሺ እሰጣታለሁ 5,000 ብሏል። ሀምዛ በዚህ ሀሳብ ትስማሚያለሽ ወይስ አትስማሚ? አሁን ድምጽ ይሰማል? አዎ አለው ሰማለሁ፣ ይሰማል። መሲ አሁን እኔ ቅድም እንዳልኩት ነው። አሁንም እስካሁንም እየተወ ነገሩ እየረዘመ ስለሆነ ሁሉም ወደ ጉዳዩ እንዲሄድ 5,000 ይስጠኝ፣ ስልኮቼ ጋር ይላክልኝ አሁኑኑ። እንዳልኩት ቅድም ድጋሚ የሚያስፈልገኝ ነገር ካለ መጥቶ ኃላፊነቱን ወስዶ እሺ አለሁ ብሎ ቃል ገብቶ እንለያይ። አይ 5,000 መጀመሪያ መጨረሻም ነው በዚሁ ደመድማለሁ ብሎ ከሆነ ነገሩን እንትን ያለው ሰጥቻታለሁኝ ወይ ደግሞ እንደዚህ አድርጊያለሁኝ ብሎ ለስምንትን እንድለኝ አልፈልግም። ምክንያቱም ጥርስ ምን ያክል ዋጋ እንትን እንደሚል እዚህ ሀገር እናውቀዋለን። 4,000 5,000 ሊፈጅ ይችላል ጥርሴ። አይኔ አላለም የህክምና በአጠቃላይ ወጪሽ ሊሸፍንልሽ ነው። 5,000 ይሄን ህክምናሽን ፈጣሪ ብሎ ቀለል አድርጎ ከሸፈነልሽ ሸፈነልሽ ነው። ደረሰኙን ይዘሽ የምትመጪው አንቺ ነሽ። ከህክምናሽ ውጭ ሌላ ነገር ሆነሽ ሌላ በሌላ ሳይድ ገንዘቡን እንዲበላም እኛም አንፈልግም። ማንም ሰው እንዲዘማ አዳምጪኝ። እዚህ መካከል ላይ ስትታከሚ የመሸዋር አለ፣ የእንቅስቃሴ አለ፣ ለህክምና የሚወጡ ወጪ አለ፣ ለምግብ የምታዋጭው ወጪ አለ። ችግር የለውም። ቀንን ሳታስረዝሚ እያጓተሽ አይደለም። በነገው ዕለት ሁሉንም ነገር አጠናቀሽ የህክምናውን ሁሉን ነገር አጠናቀሽ ለሱ ያለውን ደረሰኙን ለሱ የሚወከሉት ሰዎች ላኪለት። የሰው ሀቅም እዚህ ጋር አያስፈልግም። ለምን እናንተ የአባትሽ ገዳይ አይደለም የእናትሽ ገዳይ አይደለም የተገናኛችሁት? እሱም እዛች ላስላስ ቦታ ነው፣ አንቺም ላስላስ ቦታ ነው። ብትስማሙ ኑሮ አንድ አልጋ ላይ ተኝታችሁ ልጅ ትወልዱ ነበር። እዚህ ወደ ሌላ ሳይድ አንወስደውም። ስለዚህ በነገው ዕለት አንቺ ላክላት፣ ሀምዛ ላክላት። የኔ ሀሳብ ነው፣ እሱ የሚለውን አላውቅም።
የኔ ሀሳብ ነው። በነገው ዕለት ይላክላት። በነገው ዕለት ደግሞ አንቺ አጠናቀሽ ምናልባት ከነገ ወዲያ ሁሉም ነገር ይጠናቀቅ። ቀናትን አይፈጅም። ያንም ለምግብ ለመሸዋርም ለምንም ተብሎ የሚጓተት አይደለም። ይህን አንሰኛ ለምትይው መሲ ጋር ትደዋወለች፣ ተስፋዬም ጋር መደዋወል ትችላላችሁ፣ ቢሉም ጋር እዚህ ያሉት ጋር መነጋገር ትችላላችሁ። ያለውን ነገር በዚህ መንገድ ጨርሱ። 5000ም ከጨረሰው ጨረሰው፣ ካልጨረሰውም ጭማሬ ካለው ደረሰኙን ይዘሽ የሕክምናውን ማሳየት። ከሕክምና ውጭ ያለ ለሌላ ነገር በዚህ ይሁንልኝ በዚህ ይሁንልኝ የሚለውን ነገር እኔም ተቀባይነት የለኝም። በሰላም እዛች ሰላም እንዲያመሻችሁባ በሞቅታ እንደተደበደባችሁት አሁን ደግሞ ሕክምናችሁን ሁላችሁን በሰላም ጨርሳችሁ በሰላም እዚህ ትለያያላችሁ። አለቀ። ምንም መረባበሻ አያስፈልግም። የእሱን ሀሳብ ጠይቁት። ቢሉ ሀምዛ ሲታብታብ አድርጉ። ዝም ብሎ ይስቃሉ። ይሄ የሚያስቅ ኢሞጂ አያልቅም ብለው ጸጥ ብላችሁ ትለቁታላችሁ። ታብታብ አድርጉ። ኮመንቱን ዝጉት። እንደ ታብታብ ያርጉ። ጠይቁትና እንጨርስና ሌላ እንትን ስላለኝ እንደ ነው ጋይስ ሀምዛ አለ አሁን ይስጣትና ትታከም። የሚያስፈልግ ነገር ከሆነ እኛ አስተባብረንም ለምነንም ቢሆን አስፈላጊውን ነገር ደግሞ ከጎኗ እንሆናለን። በተረፈ ግን ጠበቃ ምናምን ምናምን የሚባባለው የሚጋጋለው ሚጣ በጣም ታጋጊ ያለች ምንም መፍትሄ እንደማይገኝ ነው። እኔ አላሽሞኖም ምን ሀቅ ነው የምናገረው? እኔ እንደዚህ አላሽሞኖም እኔ ብኖር አትደራደርም። እነ መሲ ስለነበሩ ነው። እኔ ብኖር ፕሊዝ በእግዚአብሔር በቃ ሀምዛ ብቻ መልስ። እኔ ነኝ የምደርስላት አጠገቧ ያለሁት እኔ ነኝ የምደርስላት። ኧረ በእናትሽ አገባኝም እኔ ኧረ በቃ አሁን እኮ ሀምዛን መልስ ነው የምንፈልገው። እኔ አላሽሞኑም ይታዬ በቃ ኦኬ በቃ ሚውት አድርጌ ፕሊዝ። ሀምዛዬ ፕሊዝ ወንድሜ በቃ እንደምንም ተቸገርና በነገው ዕለት ላክላት ስልኳንና አምሽ እሺ ወይም ቢበለም በቃ አንቺን ብቻ ነው የምንፈልገው። ወጣ ምን ነው ወጣ ኖ ሚዩት ሲከፍት ነው የወጣው። እንደ ቀድሙ ቀይ ሲያወራ እሺ በቃ ይግባና እሱ የሚታየ ቤሎ እግዚአብሔር እኔ ሞት እናመሰግናለን። ይሰጠዋለሁ ከላስ ዳራ ችግር የለውም። እሺ አንዴ ቆይ ሀምዛ አንዴ ነገር በነገው ዕለት ማድረግ ትችላለህ። ይሄን ነገር በቃ እስከ ነገ ጨርሳለሁ ኢንሻአላህ። በቃ ነገ ጨርስላት። አንቺም በቃ ከዚህ በኋላ ይሄን ነገር አታንሱ። በእግዚአብሔር ይዘናችኋል፣ በአላህ ይዘናችኋል። በቃ አቁሙ ፕሊዝ። በቃ እስኪ ወደ ሌላው አጀንዳ እንሂድ። እሺ በቃ ሀምዛ ውጣ እና ሂድ። በቃ አንቺም ውጭ እና ሂጂ። ሌላ ነገር እዚህ ጋር እንዳይበዛ በቃ ሂጂ። ቀሙቲ እኔም ፎሎ ባክ አድርጊሻለሁ። ችግር ካለ በውስጥ እኔንም ኮንታክት አድርጊኝ። በቃ ውጡ ሁለታችሁ ከሌላችሁ ማንም አያወራም። አለቀ። ኦኬ እሺ ቴንክ ዩ። ሀምዛም ያው ፎሎ ላድርግህ አንዴ። ቆይ እሺ አንተም ቢሆን እኔ ኮንታክት አድርገኝ። ያው ፎሎ አድርጌያለሁ። ፎሎ ባክ አድርገኝ፣ ኮንታክት አድርገኝ። በቃ ቴንክ ዩ። 5000 ሪያል መታከሚያ ሊሰጣት ነው። ያ ብር ከበቃት ካልበቃት ደግሞ እንግዲህ እነ እሙዬ እኛ አዋተን እንሰጥሻለን ብለዋት ነገሩ ተቋጭቷል። ይሄን ብር አልጨምርም ከ5000 በላይ ሲል እንግዲህ ወደ ህግ ልሂድ ብላ ነበረ። ነገር ግን ደግሞ መኩ በተናገረው ንግግር ተስማምተዋል። የቀረውን ብር እነ እሙዬ አዋተው ይሰጧታል። ምናልባት ካልበቃት ጥርሷን ስታስተክል ምርመራ ስታደርግ ብዙ ነገሮች አሉና በዚህ ተስማምተው ጨርሰዋል ማለት ነው። እንግዲህ ጥቃት ያደረሰባት ሀምዛ ይባላል። ጓደኞቹ ጋር ሆኖ ግን እኔ ነኝ ጸቡን የጀመርኩት ኃላፊነቱን እኔ ነኝ የምወስደው በማለት እንግዲህ 5000 ሪያል ሊከፍል ተጭኖበታል ማለት ነው። እንግዲህ ይሄንን 5000 ብር ጓደኞቹ ማዋጡለት ተበደረ ምንም አለም 5000 ሪያል ሊሰጣት ነው። በዚህ ተቋጭቷል ማለት ነውና እባካችሁ አንዳንድ ጊዜ አስበን የማናደርጋቸው ነገሮች እንደዚህ በድንገት ያልሆነ ቦታ ላይ ተገንተን የምናደርጋቸው ነገሮች በሙሉ ዋጋ ያስከፍሉናልና ጥንቃቄ ማድረግ ይገባል። አሁን ይሄ 5000 ሪያል ስንት ነገር ያደርግለት ነበር። ነገር ግን እሷ ላይ ጥቃት በማድረሱ በመደብደቡና ያልሆነ ቦታ ላይ ተገንተው ይሄን ነገር በማድረጋቸው ይኸው እንግዲህ አስቡት ማለት ነውና እንግዲህ አንቺንም ፈጣሪ ሙሉ ጤናሽን ይስጥሽ። ግን ደግሞ የማይሆን ቦታ ላይ ለድጋሚ አትገኚ። ራስሽን ጠብቂ። ሌሎቻችሁም እንደዛው ሰብ ላይክ ፎሎ ማድረግ አትርሱ። ሰብ ላይክ ቲክቶክ ላይ ያለው መሰለኝ አድርጉ። በተረፈ ወዳችኋለሁ። ሰላም ቆዩልኝ።